ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ክልል ትምህርት ቢሮ ከመምህራንና ከተማሪ ወላጆች ማህበር ጋር በመሆን ሰላማዊ ሰልፍ እያካሄደ ነው። በመላው ትግራይ እየተካሄደ ያለው ሰላማዊ ሰልፍ አንድምታው ምን እንደሆነ እነግራቸዋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት የሰላም ፍላጎታችንን እንደ ድል በመጠቀም የህዝባችንን ሞትና ስቃይ እያራዘመ ነው ስትል መግለጫ ወጣች። የፌዴራል መንግስት በተቃራኒው መንገድ የመዝጋት ስትልም ከሰዋለች። እናስደምጣቸዋለን። ሱዳን በኢትዮጵያ በኩል ጦርነት ተከፍቶብኛል አለች። የተባበሩት አረብ ኤምሬትስ በበኩሏ በ3 ድብቅ መስመሮች መዘርጋቷን ሌሞንድ የተባለ ጋዜጣ አጋለጠ። 3 የድብቅ መስመሮች እነማን ናቸው? በዝርዝር ይዘነዋል። የኢራን የ40 ዓመት ጦርነት ዝግጅት የምዕራባውያንን የዲፕሎማሲ አጣብቂኝ ውስጥ መክተቱን ተመላከተ። 24ኛ ቀኑን በያዘው የአሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ከጠበቁት በላይ ሆኖባቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጠንካራና ውጤታማ ንግግር አድርገናል ቢሉም ኢራን የተደረገ ድርድር የለም ስትል እስራኤልም የትራምፕን እቅድ የሚያፈርስ መግለጫ አውጥታለች። እንመለከተዋለን። እነዚህና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። የትግራይ ክልል ትምህርት ቢሮ ከመምህራንና ከተማሪ ወላጆች ማህበር ጋር በመሆን የመምህራንና የህፃናት መብት እንዲከበር የሚጠይቅ ሰላማዊ ሰልፍ አካሄደ። በመላው ትግራይ በተካሄደው ሰልፍ ዋና ዓላማው በፌዴራል መንግስት የተጣለውን ህገ መንግስታዊ የበጀትና የመሰረታዊ አቅርቦቶች እገዳ የሚቃወም ነው። ከትምህርት ቤቱ የተወጣጡ መምህራንና ተማሪዎች በጋራ ባሰሙት ድምጽ የትግራይ መምህራን የ16 ወራት ውዝፍ ደሞዝ አልተከፈላቸውም። አሁን ደግሞ የ2018 ዓ.ም የየካቲት ወር ደሞዝ ባለመከፈሉ መምህራን ለከፋ ረሃብና የኑሮ መስቀልቅል ተዳርገዋል ብለዋል። የፌዴራል መንግስት ላለፉት 5 ወራት የትግራይን በጀት በመከልከል የትግራይን ህዝብ ጥይት በሌለው መሳሪያ እየገደለ ነው። ጠቅላይ ሚኒስትር አብይ አህመድ ህዝብን በቃላት ለማታለል በትግረኛ ቋንቋ እያንቆለጳጳሱ ነገር ግን ህግና ስርዓትን የማይከተሉ አምባገነንነት የተጠናወታቸው መሆኑ እየተገለጸ ይገኛል። የዚህ ማሳያ ደግሞ በኢትዮጵያ ህገ መንግስት መሰረት የክልሎችን የበጀት ድልድል ቀመር የሚያጸናው የፌዴራል መንግስቱ ለክልሎች የሚሰጠው ድጋፍ የሚወስነው የፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ደግሞ በጀት እንዳይከላከል፣ ደሞዝ እንዳይለቀቅ በይፋ ያስተላለፈው ውሳኔ የለም። ከዚህ ውጪ በኢፌዴሪ ህገ መንግስት መሰረት ጠቅላይ ሚኒስትሩም ሆነ የፌዴራል መንግስት ለክልል የሚመደብን በጀት የመከልከልም ሆነ ደሞዝ የማገድ ምንም አይነት ህጋዊ መብት የላቸውም። በትግራይ ግን አብይ አህመድ ግልጽ የህግ ጥሰት እየፈጸሙ ይገኛሉ። ራሱን ህገ መንግስቱን እየጣሰ በጀትን እንደ ፖለቲካ መሳሪያ እየተጠቀመና የህዝብን ደሞዝ እያገደ ያለው አካል ሌሎች ህግ አላከበራችሁም ብሎ የመጠየቅ ምንም አይነት የሞራል ብቃት እንደሌለውም ብዙዎች ይስማሙበታል። መንግስት መሰረታዊ የሆኑ እንደ መድኃኒት፣ ነዳጅና የሰራተኛ ደሞዝ የመሳሰሉትን አቅርቦቶች በመዝጋት ህዝብን ማሰቃየቱ ከቀጠለ ሀገሪቱ በቅርቡ ወደማይቀረው የመፍረስ አደጋ እንደምትጋለጥ ማሳያ ነው። የመድኃኒትና የነዳጅ እገዳው በህይወት የመኖር መብትን የሚጻረር መሆኑን የገለጹት ሰልፈኞቹ የፌዴራል መንግስት የህገ መንግስታዊ አካሄዱን እንዲያርም ጥሪ አቅርበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የማጥፋት ዘመቻ አሁንም በተለያዩ ስልቶች እያስቀጠለ ይገኛል ሲል ከሰሰ። ድርጅቱ ህዝቡ ህልውናውን ለማረጋገጥ አቅሙን አስተባብሮ እንዲታገልም ጥሪ አቅርበዋል። ህወሓት በመግለጫው እንዳመለከተው የትግራይ ህዝብና ድርጅቱ የፕሪቶሪያውን የሰላም ስምምነት እንዲተገብር ልዩነቶችን በሰላማዊ መንገድ እንዲፈቱ ከፍተኛ ጥረት ቢያደርጉም የፌዴራል መንግስት ግን በተቃራኒው እየተንቀሳቀሰ ይገኛል ብለዋል። በወራሪ ኃይሎች ስር ያሉት የትግራይ መሬቶች አለመለቀቃቸው፣ ተፈናቃዮች ወደ ቀያቸው አለመመለሳቸውና አዲስ ወታደራዊ ወረራ ለማካሄድ ዝግጅት እየተደረገ መሆኑን ድርጅቱ በመግለጫው ጠቅሷል። መንግስት የትግራይን ህዝብ በረሃብ ለመቅጣት ሆን ብሎ በጀት እየከለከለ መሆኑ የገለጸው መግለጫው የሰራተኞች ደሞዝ አለመከፈሉና የተጀመሩ መሰረታዊ አገልግሎቶች መቋረጣቸው የጄኖሳይድ አዋጅ ወታደራዊ መንገድ የማጠናቀቅ አካል ነው ሲል ገልጾታል። በተጨማሪም የትግራይን አንድነት ለመጉዳት ብሔራዊ ክህደት የፈጸሙ ጥቂት ግለሰቦችን በመጠቀም ድርጅታዊና ተቋማዊ መዋቅሮችን የማፈራረስ ስራ እየሰራ ነው ሲልም ወቅሰዋል። ይህ መድረክ ካለፉት የትግል ምዕራፎች የተለየ አይደለም ያለው ህወሓት ብቸኛው አማራጭ በጽኑ ዓላማ ላይ የተመሰረተ አንድነትና ትግል መሆኑንም አሳስቧል። ህዝቡ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ከትግራይ ሰራዊትና ከጊዜያዊ መስተዳደሩ ጎን በመሰለፍ ሉዓላዊነቱና የራስን እድል በራስ የመወሰን መብቱን እንዲያስከብር ጥሪ ቀርቧል።
አሳስቧል። ድርጅቱ አሁንም ቢሆን ቀዳማዊ ምርጫው የፕሪቶሪያው ስምምነት መተግበርና ሰላማዊ መፍትሄ መሆኑን አረጋግጧል። ሆኖም ግን የሰላም ፍላጎታችንን እንደ ድል በመጠቀም የህዝባችንን ሞትና ስቃይ ማራዘም ተቀባይነት የለውም ሲልም አስጠንቅቋል። በየቀኑ የወገኖቻችን ህይወት እያጣን ነው፣ ይህ ስቃይ ማክተም አለበትም ሲል መግለጫው አስቀምጧል። ሱዳን በኢትዮጵያ በኩል ጦርነት ተከፍቶብኛል አለች። የተባበሩት አረብ ኤምሬትስ በበኩሏ 3 ድብቅ መስመሮች መዘርጋቷን ሌሞንድ የተባለ ጋዜጣ አጋልጧል። አንድ የሱዳን መንግስት ባለስልጣን በሰጡት መግለጫ የኢትዮጵያ መንግስት የፈጥኖ ደራሽ ኃይል አርኤስኤፍ እና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ስልታዊ ጠቀሜታ ያላትን የኩርሙክ ከተማን ለመቆጣጠር በግዛቷ በኩል ጥቃት እንዲሰነዝሩ አመቻችታለች ሲሉ ከሰዋል። ባለስልጣኑ ለሱዳን ትሪቢዩን እንደገለጹት በብሉ ናይል ክልል በምትገኘው በዚህ ከተማ ላይ የተሰነዘረው ጥቃት በኢትዮጵያ የተደገፈ ነው። እንደ ምንጩ ገለጻ የጦር ተሽከርካሪዎች ከኢትዮጵያ ሶሳ ተነስተው በድንበር በኩል ወደሚገኘው ኮር አል ደሃብ በመንቀሳቀስ ጥቃቱን ከፍተዋል። በአሁኑ ሰዓት አርኤስኤፍ እና በኤስፒኤልኤም ጥረት ኩርሙክ ለመቆጣጠር በሚደረገው ሙከራ በከተማዋ ዙሪያ በተለያዩ አቅጣጫዎች ብርቱ ውጊያ እየተካሄደ መሆኑ ተዘግቧል። በሌላ ዜና በፈረንሳይ የሚታተመው ሌሞንድ የተባለ ጋዜጣ የሱዳንን ጦርነት ለማስቀጠል የተባበሩት አረብ ኤምሬትስ 3 ድብቅ መስመሮችን መዘርጋቷን አጋልጧል። የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሎች አርኤስኤፍ የምታደርገው የጦር መሳሪያ ድጋፍ ይበልጥ ውስብስብ በሆነ መንገድ እያዋቀረች መሆኑን ጋዜጣው ያስነበበው ከ3 ዓመታት በፊት በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን ሰራዊትና በጀነራል መሐመድ ሐምዳን ደጋሎ ሄሜቲ የሚመራው ፈጥኖ ደራሽ ኃይል የተጀመረውን ጦርነት እስካሁን መቋጫ አላገኘም። የነዚህ ዋና ምክንያት ደግሞ በርካታ ሀገራት ጣልቃ ገብተው የውክልና ጦርነት እያካሄዱ መሆናቸው ነው። ከነዚህ መካከል ደግሞ የተባበሩት አረብ ኤሚሬትስ አንዷ ስትሆን ፈጥኖ ደራሽ ኃይሉን በመሳሪያ ለመደገፍ 3 ድብቅ መስመሮችን ዘርግታለች ተብሏል። እንደ ሌሞንድ ዘገባ ከሆነ ኤሚሬትስ ለአርኤስኤፍ መሳሪያ የምታደርስባቸው 3 ቁልፍ መስመሮች የመጀመሪያው ሊቢያ ሲሆን በከሊፋ ሀፍታር ቁጥጥር ስር ባለው ምስራቃዊ ሊቢያ በኩል በ2025 ብቻ ወደ 600 የሚጠጉ የኤሚሬትስ በረራዎች ኩፍራ በተባለው የአየር ማረፊያ አርፈዋል። ከዛ በየብስ ወደ ዳርፉር ወይም ፋርሽና ኒያላ መሳሪያ ይገባል። ሁለተኛው ቻድ ቀደም ሲል በአምጃራስ በኩል በሰፊው ይሰራ የነበረ ቢሆንም አሁን ላይ ግብጽ በድንበር አካባቢ በምትሰነዝረው ጥቃትና በቻድ መንግስት ላይ በደረሰው ዓለም አቀፍ ጫና ምክንያት በረራዎች ቀንሰዋል። ሶስተኛውና አዲሱ አማራጭ ኢትዮጵያና የመካከለኛው አፍሪካ ሪፐብሊክ ነው ተብሏል። ኤሚሬትስ በኢትዮጵያ በኩል የአርኤስኤፍን ተዋጊዎች ስልጠና ካምፕ ማቋቋሚያና በመካከለኛው አፍሪካ ሪፐብሊክ ባንጊ የአየር ማረፊያ የፀሐይ ኃይል ፕሮጀክት በማልማት ስም አዲስ የሎጂስቲክ መስመር መዘርጋቷ ተጠቁሟል። የኤሚሬትስ ጣልቃ ገብነት የሱዳንን ጦርነት እድሜ ከማራዘሙ ባለፈ የአፍሪካ ሀገራትን ድንበር ለህገወጥ የጦር መሳሪያ ዝውውር መናኸሪያ እያደረገው ነው። ይህ አካሄድ ካልተገታ አህጉሪቱ በውጭ ኃይሎች ፍላጎት የምትታመስ የጦር አውድማ ሆና ትቀጥላለች ተብሏል። የኢራን የ40 ዓመት የጦርነት ዝግጅትና የምዕራባውያን ዲፕሎማሲ አጣብቂኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት 24ኛ ቀኑን ይዞ ባለበት በአሁኑ ወቅት አሜሪካና እስራኤል የጀመሩትን ወታደራዊ ዘመቻ ከጠበቁት በላይ ጠንካራ የመከላከል አቅም እየገጠመው መሆኑ ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጠንካራና ውጤታማ ንግግር አድርገናል ቢሉም ኢራን ግን ምንም አይነት ድርድር አልተደረገም ስትል አጣጥለዋለች። የካቲት 21 ቀን የተቀሰቀሰውና ከ2000 በላይ ሰዎችን ህይወት የቀጠፈው የአሜሪካ እስራኤል ና ኢራን ጦርነት ዛሬ አዲስና ግራ የሚያጋባ ምዕራፍ ውስጥ መግባቱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ታላቅ ስምምነት ላይ ለመድረስ መቃረባቸውን ቢገልጹም እስራኤል ግን የኒኩሌር ሳይንቲስቶችን ከመግደልና ጥቃቷን ከመቀጠል ወደኋላ እንደማትል አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ከፍሎሪዳ በሰጡት መግለጫ ከኢራን ወገን ጋር በጣም ጠንካራና ውጤታማ ንግግሮች መደረጋቸውን ገልጸዋል። እንደ ፕሬዝዳንቱ ገለጻ ልዩ መልእክተኛው ስቲቭ ዊትኮፍ እና አማካሪያቸው ጃሬድ ኩሽነር ከኢራን መሪዎች ጋር ባደረጉት ውይይት በሁሉም ነጥቦች ላይ ለማለት በሚያስደፍር ሁኔታ ስምምነት ላይ ተደርሷል ብለዋል። ትራምፕ አክለውም ለዲፕሎማሲ ስኬት ሲባል በኢራን የኃይል ማመንጫዎች ላይ ሊሰነዘር የነበረው ጥቃት ለ5 ቀናት እንዲዘገይ አዘዋል። የሆርሙዝ ወሽመጥ በቅርቡ ለንግድ መርከቦች ክፍት እንደሚሆንና በጋራ ቁጥጥር ስር እንደሚውል ገልጸዋል። ኢራን በዚህ ጊዜ ድርድሩ በቁም ነገር ይዘዋለች ያሉት ትራምፕ ለሁሉም ወገን የሚጠቅም ስምምነት በጥቂት ቀናት ውስጥ ሊፈረም እንደሚችል ተስፋቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከትራምፕ ጋር በስልክ መነጋገራቸውን ገልጸው የፕሬዝዳንቱን የሰላም
ጥረት በአዎንታዊ መልኩ ቢቀበሉትም ወታደራዊ እርምጃቸው ግን እንደማይቆም አስገንዝበዋል። ኔታንያሁ በቪዲዮ ባስተላለፉት መልእክት የኢራን የኒውክሌርና የሚሳኤል መርሃ ግብር እያደቀቅን ነው፣ በሂዝቦላ ላይም ከባድ ምት እያሳረፍን ነው ብለዋል። እስራኤል ከጥቂት ቀናት በፊት 2 ተጨማሪ የኢራን የኒውክሌር ሳይንቲስቶች መግደሏን በይፋ ያመኑት ጠቅላይ ሚኒስትሩ ገና የሚቀሩ አሉ በማለት ዛቻቸውን ቀጥለዋል። ማናቸውም ስምምነት የእስራኤልን ወሳኝ ብሔራዊ ጥቅሞች ማስጠበቅ እንዳለበትና ትራምፕም ይህንኑ እንዳረጋገጡላቸው ተናግረዋል። የኢራን መንግስት መጀመሪያ ላይ ምንም አይነት ድርድር የለም፣ የነዳጅ ገበያን ለማጭበርበር የሚሰራጭ የሐሰት ዜና ነው በሚል በሀገሪቱ ፓርላማ የአፈ ጉባኤ በኩል ማስተባበያ ሰጥቶ ነበረ። ሆኖም ከጥቂት ሰዓታት በኋላ ይፋዊ የሆኑ የኢራን መገናኛ ብዙሃን ቀደም ሲል የሰጡት ድርድር የለም ማስተባበያውንም አንስተው በዝምታ መዋጣቸው ታይቷል። ይህም በግብጽና በቱርክ አሸማጋይነት ከመጋረጃ ጀርባ ከፍተኛ ዲፕሎማሲ እየተካሄደ መሆኑን ለታዛቢዎች አመላካች ሆኗል። ይህ የሰላም ጭላንጭል መሰማቱን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቅናሽ የታየ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአስገራሚ ሁኔታ ቀንሷል። የምዕራብና የእስያ ጉዳዮች ተመራማሪ ዶክተር ሀፍሮስ ካህን ለስፑትኒክ እንደገለጹት ኢራን ላለፉት 4 አስርት ዓመታት ስታደርግ የቆየችው ስልታዊ ዝግጅት የምዕራባውያኑን ወታደራዊ የበላይነት ጥያቄ ውስጥ ከቷል ብለዋል። እንደ ዶክተር አፍሮስ ካህን ትንታኔ ኢራን ላለፉት 40 ዓመታት ያደረገችው ዝግጅት ዛሬ ለደረሰባት ጥቃት ምላሽ ለመስጠት አስችሏታል። ኢራን ከውጪ በሚመጣ እርዳታ ላይ ሳትመሰረት በራሷ ቴክኖሎጂ የገነባችውን የሚሳኤልና የድሮን መዋቅር አሜሪካ ሀገሪቱን በቀላሉ ለማንበርከክ የምታደርገውን ጥረት የማይታሰብ አድርጎበታል ብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።